አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ውዶቼ እንዴት ናቸውልኝ? መልስ ተሰጥቶኛል። እስኪ ስሙና ተመልሰን እንገናኝ። ይህ የምታዩት ሰውዬ በተደጋጋሚ ሼክ ዑሰይሚን አለይሂ ረህመቱላህ የአላህ ረሕማ በሳቸው ላይ ይሁንና ሲቀጥፍባቸው ሲዋሽባቸው እንግዲህ ይስተዋላል። ማያውቀው ማህበረሰብ ለማጭበርበር ከመሀል ልክ እንደ ይሁዳ እየቆረጠ መርቆ ይሁን ምን አላሁ አለም ብቻ ግን እንደ ይሁዳ ከመሀል ሰው ምን ይለኛል እንኳን ሳይል ላይ በግልጽ የተናገሩ ከታች ቆርጦ ከመሀል እያመጣ ምን ያደርጋል? ሰዎችን ያጭበረብራል። መጽሐፉን ቆራርጦ እንደ አይሁዶች እየቆረጠ እያመጣ እያለ ነው። በመጀመሪያ ደረጃ ቆርጠሃል ካልክ እንደዚህ አድርገህ ሳይሆን ማምጣት ያለብህ ኪታቡን ይዘህ ይሄንን ቆርጠህ አምጥተሃል ማለት ነው። የተቆረጠ ነገር ስለሌለ ቁርአንን ፍጡር ያሉ መሆናቸውን ከኪታባቸው ስላጋለጥ ነው። ምንም የተቆረጠ ነገር ስለሌለ አማራጭ ስለሌለ መዋሸት ብቻ ነው። ዋሽቷል እንዳያችሁት ማለት ነው። ሁለተኛ እንደ አይሁዶች እየቆረጠ ያመጣል። የአይሁዶችን እምነትም የምታምኑት ሲጀምር እነሱ ምን ነው ደግሞ ቆርጠው ያመጡባችሁ? እስኪ ቆርጠው ያመጡባችሁን ነገር አሳዩን እስኪ እውነት ከሆነ። በሶስተኛ ደረጃ ለኔ መልስ የተሰጠኝ ምን ስላልኩ ነው? ቪዲዮውን አይት አድርጓትና መልሱን አብረን እናየዋለን። የአላህ ንግግር ዛት የሆነውን ፍጡር ነው እንደሚሉ ታውቃላችሁ። ስለ ቁርአን ምን አለ? ፈልቁርአኑ ለይሰ ቀዲመን። ተመልከቱ፣ ቁርአን ቀዲም አይደለም፣ ለመኖሩ መጀመሪያ የሌለው አይደለም፣ ፍጡር ነው እያለ ነው በዚህ ንግግር። ልብ እንበል። ይሄ አልበቃውም ያ ጀማዓ። አንዳንዶች ቀዲም የሚለውን ለሁለት እንከፍላለን ምናምን ብለው ለማምታታት ይሞክራሉ። እዚህ ጋር አልበቃውም። ምን አለ? በል ሁወ ሙሕደቱን ሚን ከላሚላህ። እንደውም እሱ ምንድነው? ፍጡር ነው። ሙሕደቱን ፍጡር ነው። ሚን ከላሚላህ ፊደሉን አይደለም፣ ከአላሁ ሱብሓነሁ ወተዓላ ንግግር ፍጡር የሆነ ነው ይላችኋል። መርሐበን እንዳያችሁት ነው ያልኩት። የአላሁ ሱብሓነሁ ወተዓላ ንግግር ፍጡር ነው ብለዋል ኢብኑ ዑሰይሚን እንዲሁም ፈውዛን ማለት ነው። ፍጡር ነው ብለዋል። ምንን? የአላህን ንግግር ፍጡር ነው ብለዋል ነው እየተሰጠ ያለው መልስ። ምንድነው? ተከታተሉ። صريحا في أن هذا القرآن إيش كلام الله عز وجل። ስለዚህ ይህ የቁርአን አያ በግልጽ የሚያሳየው ምንድነው? ቁርአን የማን ንግግር እንደሆነ ነው? የአላህ ንግግር ነው። ቁርአን የማን ንግግር ነው? ግልጽ በቃ ሶሪህ በግልጽ ቁርአኑ የሚያሳየው ቁርአን የማን ንግግር ነው? የአላህ ንግግር እንደሆነ ነው። ስለዚህ ሼክ ዑሰይሚን አለይሂ ረህመቱላህ ይህ ግለሰብ እንደሚቀጥፍባቸው ሳይሆን እሳቸው ቁርአን የአላህ ቃል ነው፣ ሐቂቃ አላህ በሐቂቃ አላህ የተናገረበት ግልጽ ነው አይደለ እንዴ? አዎ ፍጡር ያልሆነ በጣም ነው የሳኩት። የምር በጣም ምን አለ? ቁርአን የአላህ ንግግር ነው ብሏል ካለ በኋላ ፍጡር አይደለም አሉ እያለ ነው። በጣም ነው የሚያስቀው መልሱ። እኔ ያልኩት ቁርአን ፍጡር ነው ብለዋል፣ የአላህ ንግግር ፍጡር ነው ብለዋል ነው እያለ ያለው። ደግሞ የአላህ ንግግር ነው ቁርአን እያለ መልስ እየሰጠ ነው ማለት ነው። ፍጡር ነው ብለዋል የአላህ ንግግር፣ ቁርአንን የአላህ ንግግርን ፍጡር ነው ብለዋል ወሃቢዮች ነው ያልኩት። ከኪታባቸው እንዳያችሁት ነው ማለት ነው። አላሉም ፍጡር አላልንም ካልክ ቆርጠሃል ካልክ እስኪ ከኪታቡ አምጣልን። በድምፁ ከሆነ ደግሞ የምትፈልገው ፍጡር ማለቱን ሙሕደስ ማለቱን ያው ተከታተለው። اختلف العلماء هل يجوز أن نطلق عليه اسم حادث أو نقول إنه محدث لقوله تعالى ما يأتيهم من ذكر من ربهم محدث. ولكن إذا فهمنا المعنى وأن معنى حادث أي أنه كائن بعد أن لم يكن زال الإشكال، فعبر كما شئت محدث أو حادث. نعم ሰምታችሁታል እንግዲህ ፈዓቢር ከማ ሽእት ሙሕደስ አው ሓዲስ። ሙሕደስ በሚለው ፍጡር በለው ከፈለክ፣ ሓዲስ በሚለው ፍጡር በለው ከፈለክ፣ ቁርአንን በሁለቱም አይነት ፍጡር ነው ማለት ይቻላል እያለ ነው ኢብኑ ዑሰይሚን ማለት ነው። ምንም አለባብሳችሁ አዘልቁትም የእሱን ንግግር። ጠይብ በድምፅ ከመጣችሁ በድምፅ፣ በኪታብ ከመጣችሁ በኪታብ፣ በፈለጋችሁት ነገር መልስ ይሰጣችኋል ማለት ነው። ኢብኑ ዑሰይሚን ስለ ቁርአን ምን አለ? ቁርአንን ሙሕደስ ነው ፍጡር ነው ያለበትን በኪታብ ከፈለጋችሁ ያው በኪታብ ይዘንላችሁ መተን ነበረ። ያን ደግሞ ለማለባበስ በድምፅ እንደዚህ አድርጋችሁ አላለም ለማለት ሞክራል። ኢብኑ ዑሰይሚን ራሱ ቁርአንን ሙሕደስ ነው ያለበትን ንግግሩን እየመረራችሁም ቢሆን ዋጡት። ከዚህ ጋር የምትይዙት ወሃቢዮች ቁርአንን ፍጡር ነው ብለው ነው የሚያምኑት። አህለ ሱና ወልጀማዓዎች ግን የአላህ ንግግር ፍጡር አይደለም ብለው ነው የሚያምኑት። ምንም ብትዋሹ ሐቅን ልታለባብሱት አትችሉም።
ለመዋሸት በሞከራችሁ ቁጥር እያንዳንዷ ውሸታችሁን ነው ከየኪታባችሁ ከየንግግሩ በቪዲዮም ሆነ በድምፅም የምናወጣላችሁ። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ሼር እያደረጋችሁ